ዘፈን ኃጢአት ነው እንዴ ወንድሞች? ዘፈን በእርግጥ ኃጢአት ነው? ለምንድን ነው ዘፈን ኃጢአት የሚባለው? አያስደስትም? ዘፈን አይናፍቅም? አያኮራም? በጎ ነገር እንድንመኝ አያደርግም? ለበጎ ነገር ለመስራት አያነሳሳም? ጻድቅ አያደርግም ማለትም ማለት ነው። ዘፈን ያደነቁራል፣ እውር ያደርጋል፣ በሽተኛ ያደርጋል፣ ያጫጫል፣ ያቀነጭራል፣ ያደህያል፣ ያበሰብሳል፣ ያግማማል፣ ያሸል። ምንድን ነው የሚያደርገው ዘፈን? ዘፈን ምንድን ነው? በእርግጥ ለምንድን ነው ኃጢአት የተባለው በመጽሐፍ ቅዱስ? በእርግጥ ዘፈን ኃጢአት ነው አንተ ብለህ ታምናለህ? አንቺ ብለሽ ታምናለሽ? እሱ አሁን ዘፈን ኃጢአት ነው ብሎ ያምናሉ? ዘፍነው አያውቁም? እኔ ድብን አድርጌ ዘፍኛ ቃለሁ። ድብን አድርጌ ዘፋኝ አይደለሁ ደራሲ። ግን ኃጢአት ነው አይደለም? አሁን እኔ በጣም አሁን ከዘፈን ይልቅ መዝሙር ነው የምወደው። ቤተክርስቲያን ጭፈራ ቤት ለማደር ብዬ ሄጃለሁ። ከጓደኞች ጋር አድረናል። የልጅ ማኛን አሁን እየሰማኋት ነበረና በጣም የሚገርም ነገር ነው ያወራችሁና አይምሮ ያላሽቃል፣ ያደነዝዛል፣ ያቀነጭራል። ከዛ ራስህን አታገኘውም እያለች ስለ ጫት ይህ በአንድ ወቅት ቃሚ ዱርዬ አራዳ ነኝ በሚል ስም ብዙዎችን ካሰናከልኳት ልጅ እግዚአብሔር ረድቶኝ ከወጣባት ልጅ የወጣ ድምፅ እንጂ የጻድቅ ድምፅ አይደለም ብላ የሚገርም ነገሯን አሁን ሰማውና በፌስቡክም በቴሌግራም ባለኝ ገጽ ሁሉ ሼር አደረኩት። በጣም ቆንጆ ንግግር ነው ያደረገችው። 3-4 ደቂቃ የማይሆን ልክ እንደሷ መናገር ባልችልም ዘፈን ግን ኃጢአት ነው ወይስ አይደለም? ምክንያቱም አንዳንድ መዝሙሮቻችን እንኳን ለእግዚአብሔር ለእኔም ያጸይፉኛል። ላንችስ አንዳንድ የሃይማኖት ሰባኪ ነኝ አገልጋይ ነኝ የሚል በጣም ስንት ቆሻሻ የሆነ ስንት ሰው አለ። ማርያምን ስንት ጨፋሪ እኮ ስንት ደናሽ የሆነ ስንት ዘፋኝ ጻድቅም ይመስላል። ስንት ጻድቅ ነው አላልኩም፣ ግን ንግግሩ፣ አስተሳሰቡ፣ አኗኗሩ ለቤቱ፣ ለማህበረሰቡ፣ ለአካባቢው፣ ለእህት ለወንድሞቹ፣ ለእናት ለአባቱ፣ ለልጆቹ በሽታ ነቀርሳ ያልሆነ ስንት ዘፋኝ እኮ አለ። ዘማሪ ነኝ ከሚል ስድ፣ ዘማሪ ነኝ ከሚል ባለጌ፣ ዘማሪ ነኝ ከሚል ዱርዬ የእግዚአብሔርን ቃል ስለጠራ እኔ እንዴት ነው የእሱ መዝሙር ሊማርከኝ የሚችለው? እግዚአብሔርማ የዝማሬን ጩኸት ከኔ ዞር አድርግ እኮ ነው የሚለው አላለም? እንዲያራ ብሏል። ትንቢተ ኢሳይያስ ላይ ብሏል። አዎ የዝማሬን ጩኸት ከኔ ዞር አድርግልኝ አልፈልግም ይላል እኮ እግዚአብሔር። መዝሙር መጥፎ ስለሆነ ነው እግዚአብሔር ዞር አድርግልኝ የሚለው? እንደዛ ነው ብላችሁ የምታስቡት እናንተ? እኔ ዘፈን ኃጢአት ነው ተብሎ ተጽፏል። ጻድቅ አይደለሁም፣ ሰንበት ተማሪ ነኝ። የቅድስት ሥላሴ መንፈሳዊ ኮሌጅ የቴዎሎጂ ዲግሪ አለኝ። ልኮፈስባት ልመጻደቅባት ስለተማርኩባት እውቀት አለኝ። መጽሐፍ ቅዱስ ላስተምር እችላለሁ። ስለ መጽሐፍ ቅዱስ ታሪክ፣ ስለ ቤተክርስቲያን ታሪክ፣ የመጽሐፍ ቅዱስ ጥናት ባይብል ስተዲ ብትሉት የቤተክርስቲያን ታሪክን፣ ትምህርት ሃይማኖቱ፣ ዶግማቲክ የሆኑ ነገሮችን ላስተምር እችላለሁ። ጥሩ የቤተክርስቲያኑ ነገረ ቅዱሳንን፣ ነገረ ማርያምን፣ ነገረ ጥምቀትን፣ ሚስጥረ ስጋዊን እያስተማርኩ ነው። በነገራችን ላይ አይሆን ግን ዘፈን ኃጢአት ነው ወይ? እኔ ዋናው ርዕሳችን ትላንት መስከረም ለቺሳን ቆንጆ ነገር ስለ ፊደልቶ ስትሰማ አጋጣሚ ሌሊት ላይ ሌላ ስራ እየሰራሁ ነበር። ድንገት መጣችሁ ዩቲዩብ ላይ ሰማኋት። 50 ምናምን ደቂቃ ነው። ጥሩ ነው ሰማኋት። ቆንጆ ነገር ተናግራለች። መስከረም ለቺሳ በቀሲስ መብራቱ ዶክተር መብራቱ ኪሮስ ካናዳ ባሉት አማካኝነት ቅድስት ሥላሴ ስለ ጻፈችው መጽሐፍ ጥሩ ነገር እንድታቀርብ የረዳኋት እኔ ነኝ። በእርግጥ አዎ ቦሌ ቀነኒሳ ሆቴል ላይ ጋበዘችኛል። የት ነው ተገናኝተን መጨረሻ ላይ ተወራ ነው እዛ መሰለኝ። ከዛ ከቤቷ ውጭ ወይም ከባሏ ጋር ከነበረን ጊዜ ውጭ ማለት ነው። ለማንኛውም ለምንድነው መስከረም ለቺሳ ያልኩት ነው ማይጮ መጽሐፏን ከገዛው በኋላ ነው ከስንት ዓመት በኋላ አንብቤው ደግሞ ተገናኝተን ያወራ ነው። ፊደል ቶን መናገሯ በጣም ከብዙ ነገሮች አንጻር ጥሩ ነው። ለኢትዮጵያም ያወራችሁ ቅድስት ሥላሴም ጽሁፎቿን ስታቀርብ ስለወደድኩት ነው። ያን ያህል ለምወደው ነገር ዋጋ በከፍል ምንም ቅር አይለኝም። መጽሐፏን ስለወደድኩት እሷንም ለማግኘት የጣደፍኩት ለዛ ነው። ለምወደው ነገር እንደዛ ነው መሆኑና የማይረባ ምናምንቴ ሲሆን ደግሞ የዛው ልክ ያስጠላኛል። ማለት እኔ እንኳን አስጠልቶኛል ባልል ከየት ወርዶ እንደሚወድቅ አላውቅምና ምን ለማለት መሰለ ስለ ፊደል ቶ ተቱ ቲ ታቴ ትቶ እንግዲህ መዝሙር ናቸው በነገራችን ላይ ፊደላቱ ተብሂል ተሰብአ ወተሰገወ ይላል ያልኩኝ ዜማ እንዳላይ ዘምልን ዜማ አልችልም። ታውቲቶ ቲታ ያልኩ ተቱቲታ ቴቶ ያልኩ አልናገርና ፊደልቶ የሚለው ከሷ 10 ምናምን ዓመት በፊት 15 ሊሆን ይችላል። ከ10 ምናምን ዓመት በፊት ሰዓቸ የሚባል ሰው አዲስ አድማስ ጋዜጣ ላይ ይጽፍ ነበረ።
በጣም ነው የምወደው ጽሁፎቹን እና አንዳንዶቹን በሆነ ጊዜ ዛሬ ዓመት ቤት ሳስተካክል ኮፒ ያረኳቸው ከአዲስ አድማስ ጋዜጣ አግኝቼ ነበር። ሰዓቸ ስለ ፊደል ኢትዮጵያ ውስጥ ሲጽፉ ከነበሩ በጣም ግሩም ስራ ከሰሩ ሰዎች መካከል ነው እና ደስ ነው ያለኝ። በሱ ምክንያት የተወሰኑ የግዕዝ ነገሮችን እንዳውቅ አድርገኛል። ሰዓቸ የጋዜጣ ስሙ ነበረ፣ ሰለሞን አበበ ቸኮል ማለት ነው። በአካል አንዴ ሁለት ሶስት ብቻ የሆነ የተለያዩ አጋጣሚዎች ላይ አይቼዋለሁ። ወዳጄ ጓደኛው ነው፣ ይገናኛሉ። በጣም ነው ደስ የሚለኝ ጽሁፎቹ፣ በጣም ነው የምወዳቸው። ሰዓቸ ሰለሞን አበበ ቸኮል ተብሂል ተሰብአ ወተሰገ የሚለውን ከዛ በሱ ምክንያት ኢንሳይክሎፒዲያ አይቻለሁ፣ ዲክሽነሪዎች ላይ ገብቻ አይቻለሁ እና በዕብራይስጥ በግሪክ በአረበኛ በሌሎች በብዙ ቋንቋዎች ተ ፊደል የሚባል አለ ተ እና ኢንሳይክሎፒዲያ የድሮ ምን ይል ነበር አሉ ኢት ዋዝ ክሮስ the capital letter T it was cross like a small letter T ይላል። ቢፎር ብዙ ዓመታት በፊት እንደማለት ነው። ቢፎር ማለት እና ተ ምንን ያመለክታል ነው በኢትዮጵያ ውስጥ መቋሚያዎች አባቶቻችን የሚይዙት ቤተክርስቲያን እናታችን እኔ እናቴ መቋሚያ የፊት ለፊት እየታየ ነው። ጎበዝ ቁጭ ቆም እዛው ጋር መቋሚያ አለ። መቋሚያ ቤተክርስቲያን ጸሎት ካፒታል ሌተር ቲ ነው ወይስ መስቀል ነበረ? ለእጅ ለመያዝ እንዲመች ተደርጎ ነው። የበቀንድ እኮ ነው ይመስለኝ መቋሚያ ናት አይደል? እና ዘፈን ኃጢአት ነው የሚለውን አልረሳሁትም ወላጅና ምን ለማን መሰለ መስከረም ደቺሳ አቃቃታለሁ አለ። አንዳንዱ ሰው እኮ የሆነ ስም ስጠራ አንተ ደግሞ እሱን አውቀዋለሁ ብለህ ልትመጻደቅ ነው ይለኛል። ድንገት የሷ መጽሐፍ አላየሁም ዞር ስል በስመ አብ እሺ አውቃታለሁ ልትል ነው ደግሞ ከሷ። እኔ አባቴ ታዋቂ አለመሆኔ ነው ቅር የሚለኝ እንዴ እንደሷ ስራ ለመስራቴ ነው ደስ የሚለኝ እንጂ የሷ እኮ ሲኒየር እኮ አትሆንም። የኔ ጓደኞቼ ሲኒየሮቿ ነበሩ። በብርሃኑ አድማስ መምህር ብርሃኑ አድማስ ሰባኪው መምህር ብርሃኑ አድማስ እና በእሷ መካከል ነው ጓደኞቼ የነበሩት። ፎር ዘጋግተው ከቦሌ ሃይስኩል ከኛ ከፍተኛ 23 ከሚባለው ሃይስኩል የሄዱ ጓደኞቼ ፎር ዘጋግተው ነው የሄዱት። አንደኛው በጣም የሚያሳዝን ጎዳና ላይ የመሰለ ህይወት ነው ያለው ወንድሜ። በጣም ነው ማዝንበት። እንደሚመለስ ተስፋ አድርጋለሁ። የሚያሳዝን ነገር ውስጥ ነው ያለው፣ ግን የእሷ ሲኒየር ነው እና ምን ማለት ነው እሱ ነው አንደኛና ሁለተኛ የምንወጣው እኔና እሱ ነበር። ክላስ ጎበዝ ነበርኩ እንዴ? ኧረ አልነበርኩም። የተወሰኑ ክፍሎች አንደኛና ሁለተኛ ሶስተኛ ወጣሁበት ክፍል የተወሰኑ ክፍሎች ከ11ኛ ክፍል በኋላ እንኳን 11ኛ ወጥቻለሁ፣ ግን 11ኛ ላይ ቀዣበርኩበት ዓመት ስለነበር ከ11ኛ በኋላ ህይወቴ ጥሩ አይደለም። ከዛ ከሃይስኩልም በፊት አንዴ 8ኛ ክፍልም ተሸልሜያለሁ መጽሐፍ። አንተ ቆይ ሌላ ቀን አወራቸዋለሁ ስለ ትምህርት ቤት ህይወቴ። እና ለማንኛውም መስከረም ደቺሳን ዶክተር አለመሆኔ አይደለም ነው የሚጸጽተኝ። እሷ ተፊደል ተናገረችውን በደንብ ብትገባበት ወደ ሃይማኖቱ በተጠልቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፊደል አንገታችን ላይ አንጠለጠል ነው። መስቀል እኮ ተ ነው፣ ፊደል ተ ነው። ማተቡ የጠለቀበትን ቀዳዳ ስታየው ደግሞ ቶ ነው። አንተ እጅን ስትዘረጋ ቶ ነህ። አንቺ እጅሽን ስትዘረጊ ቶ ነሽ። እርሱ አባባ አሁን ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች አይደል የሚለው። እርሱ እጆቿን ወደ እግዚአብሔር የሚዘረጉ ከሆነ ፊደል ቶን ይሰራሉ። ተቱ ቲታቴ ትቶ ተብሂል ተሰብአ ወተሰገወ አምላክ ሰው ሆነ፣ ሰው አምላክ ሆነ፣ በድንግል ማርያም ተከናወነ እያልን እኮ እንነጋገራለን አይደል? እና ዝማሬ ሌላ ነገር ነው። ዘፈን ኃጢአት ነው ወይ? አሁን እንደዚህ አይነት ወሬ ስናወራ ፊደል ተሩቅ አይደለም። ለግብጽ ማንሰጣት እኔ ተ አለው አይደል? እኔ ቶ አለው አይደል? አንተ ቶ ተ ፊደል አለ ሰው አይደለ እንዴ? አንቺ ሰው አይደለሽ እንዴ? ቶ አንተ እኮ ነህ። ፊደሉ እኮ ከኔና ከአንተ ተቀርቶ የተጻፈ ነው። የኔና ያንተ መገለጫ ነው። መስቀሉ የኔና ያንተ መገለጫ ነው። ከሰው መርጦ ለሹመት ከእንጨት መርጦ ለታቦት ይላል አይደል? ከእንጨት ከብረት ከወርቅ ከአልማዝ መርጦም እኮ ለመስቀል ይደረጋል። ከድንጋይ ከእንጨት ከምን መስቀል እኮ ይሰራል። ምን ለማሰብ ነው? ክርስቶስ ነው ምን የሚለው ተሰብአ ወተሰገወ ሰው ሆነ። እኛ ሰው መሆኑ ላይ ነው እንዴ ተቸንክረን የቀረ ነው። አምላክ ሰው ሆኖ ምን አረገልሽ እንዴ? የሚበላ ሰጠሽ፣ የሚበላ የምንጠመቀው ጥምቀት እኮ ሰጠን። ኦረ ኢየሱስ እያልን የዘመርነው ምንድን ነው እንዴ? እምገሊላ አበ ዮሐንስኒ ያጠምቅ በሄኖን እያልናውን እንዴ ምን አለ አብ በደመና ያረ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክነቱን ይገልጥ ጥር ጌታ እግዚአብሔር ራሱን ለኛ የገለጸበት ወልድ በዮርዳኖስ መንፈስ ቅዱስ በርግብ አብ በደመና ሆኖ ሚስጥረ መለኮት የተገለጠበት ቅዱስ ዮሐንስ መሰከረ አልካደም። አብ በደመና ሲናገር መንፈስ ቅዱስ በርግብ አምሳለ ላይ ሲያርፍ የሚያጠምቀው ንጉሠ ሰማይ ወምድር ዓለማትን የፈጠረ የእሱ ጌታ እንደሆነ በማፀን ሳለ የሰገደለት በኤልሳቤጥ ማፀን ሳለ በድንግል ማርያም ማፀን ለነበረው ለክርስቶስ የሰገደው ዮሐንስ አልካደም፣ መሰከረ። እሱ የዓለም ጌታ ድንግል ማርያም የምብርሃን ወላዲተ አምላክ የዓለም ጌታን የፈጠረ የዓለም መድኃኒት እናቱ እንደሆነች ወላዲተ አምላክ እንደሆነች መሰከረ፣ አልካደም።
እና ጌታችን ለምን ሰው ሆነ? አንቺን ከመርመጥመጥ ሊያወጣ ነው እንጂ በዘፈን ያጸድቃል ትክክል ነው አይደለም እያልን እንድንበሸቃቀጥ አይደለም እኮ። እግዚአብሔር እንኳን ዘፈን ዝማሬህን ዞር አድርግልኝ ይላል እንዴ። ከቀረና ከሸተተ ከበሰበሰ ከገማ እንኳን ዘፈን እንኳን ኮተታም የሆነ ዘፈን ዝማሬህን ዞር አድርግልኝ ይላል እንዴ። ከዝማሬ ጋር እግዚአብሔር ጨዋታ አለው ወይ እንዴ? ለሰው ጆሮ የማይመች ለሰው አይን የሚቀፍ ለሰው አይምሮ የማይመች ዘፈን አይደለም መዝሙር አይፈለግም። ሰውን ሰው የማያደርግ ሰውን ከተቻለ መንፈሳዊ የማያደርግ ምን ዘፈን መዝሙርም አይፈለግም። የዝማሬህን ጩኸት ከፊቴ አርቅ ምን ማለት ነው? እግዚአብሔር እኮ ነው የተናገረው። ምናምንቴውን ቁርባን ጨምራችሁ አታምጡ፣ ዕጣን በእኔ ዘንድ አጸያፊ ነው። መባችሁ፣ ስጦታችሁ፣ ሰንበታችሁን፣ ቤተክርስቲያን መመላለሳችሁን፣ በጉባኤ መሰብሰባችሁን አልወድም። በደልንም የተቀደሰውንም ጉባኤ አልታገስም። መባችሁን በዓላቶቻችሁን ነፍሴ ጠልታለች፣ ሸክም ሆነውብኛል። ምኑ መባ፣ ስጦታ፣ ሰንበት ማክበር፣ በዓል ማክበር ልታገሳቸውም ደክሜያለሁ። እጃችሁን ወደ እኔ ብትዘረጉ ዓይኔን ከእናንተ እሰውራለሁ። አያለው ግን ወደ እናንተ አላይም እኮ ነው። ልመናን ብታበዙ አልሰማም፣ ስለ ጨቀጨከኝ አልሰማህም። እጃችሁ ደም ተሞልቷል። ታጠቡ፣ ሰውነታችሁንም አንጹ። የሥራችሁን ክፋት ከዓይኔ ፊት አስወግዱ። ክፉ ማድረግን ተዉ። እንኳን በዘፈን ስም በመዝሙር ስም ስንት ክፉ እየሠራን አይደል? ስንት እያላገጥን አይደል? በሰራዊት ጌታ በእግዚአብሔር ፊት በየሰንበት ትምህርት ቤቱ በየአውደ ምሕረቱ በየአእላፋት መዝሙሩ በሀገር ውስጥ ከሀገር ውጭ በጉባኤ በአዳራሽ በቤት ውስጥ ስንት ምናላግጥ በእግዚአብሔር እንኳን በዘፈን አይደለም በመዝሙር በቅዳሴ በመሐሌት በሰዓታት በኪዳን ስልካችንን የምንጎረጉሩ የሰራዊት አምላክ እግዚአብሔር ዓይኑ እንደማያይ ጆሮ እንደማይሰማ ንጉሥ እንዳልሆነ አንድ ቀበሌ ሊቀመንበር አንድ ሹፌር የምናከብር አንድ ካፒቴን ላይ የምንጠለጠል አንድ ባለስልጣን አንድ ባለ ሀብት ላይ የምናሸረግድ እኛ የሰራዊት ጌታ እግዚአብሔር የሚመለክበት ቦታ የዘፈን ቤት እኮ አይደለም። ለዘፈን ቤት እንኳን ስርዓት አለን። ጫማ፣ ልብስ፣ ሽቶ እነስንስን ነው የምንሄደው። ናይት ክለብ ስንሄድ እንዲያ ነበር የሚበላ በልተን ብርጭቆ አያያዛችን፣ ጠርሙስ አያያዛችን፣ ጭፈራችን፣ አስተቃቀፋችን፣ ሽታችን፣ ጭሳጭ ስንትም የቀረና የተግማማ ነገር አለ። ስንት የበሰበሰ ነገር አለ። ያን ለማድረግ ለዘፈን እንኳን ስንት ፕሮቶኮል እናመቻቻለን። ቤተ መቅደስስ ያልተጠረገ ጫማ፣ ያልታጠበ እግር፣ የቆሸሸ ልብስ፣ የሸተተ አፍ፣ የገማ አፍንጫ፣ የገጅ አፍንጫ ይገማል፣ ያልተበጠረ ጸጉር፣ ያልታጠበ ፊት፣ የሚሸት አፍ፣ ያልተቦረሸ ጥርስ ይዘን በሰራዊት ጌታ በእግዚአብሔር ፊት እንቀርባለን እና እንኳን ዘፈን ሊያስደስተው መዝሙርህን ዞር አድርግልኝ ይላል። ቃል በቃል ላንብብልህ እንዴ እሱን እንደሚል ላንብብልህ ትፈልጋለህ? የመስዋዕታችሁ ብዛት ለእኔ ምን ይጠቅመኛል ይላል እግዚአብሔር። የሚቃጠለውን የአውራ በግ መስዋዕትና የፍሪዳን ስብ ጠግቤያለሁ። አንገሸገሸኝ፣ በቃኝ። የበሬን በግ የጠቦት የአውራ ፍየል ደም ደስ አያሰኘኝም። በእኔ ፊት ልትታዩ ብትመጡ ይህን የመቅደሴን አደባባይ መርገጣችሁን ከእጃችሁ የሚሻማን ነው። ምናምንቴውን ቁርባን ጨምራችሁ አታምጡ። ክፉ ማድረግን ተዉ፣ መልካም መስራትን ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደግ ፍረዱለት፣ ስለ መበለቲቱ ተሟገቱ ይላል። አባቴ ወንድም እህቶቼ ምን ውስጥ ነን እኛ? አይደለም ለመዝፈን አይደለም በዘፈን ኃጢአት ነው አይደለም ለመባባል የዝማሬህን ጩኸት ከኔ አርቅ የሚል ጌታ እንዳለ ወንድም እህቶቼ ረሳችሁ ይሆን? ኑ እንዋቀስ ይላል እግዚአብሔር። የኢሳይያስ 1 ላይ ነው የማነብላችሁ። ኑ እንዋቀስ ዝማሬያችሁ ደስ ያሰኝ እንደሆነ እጃችሁ ላይ ደም አለመኖሩን አይ እንደሆነ አይናችሁ ክፉ ቲክቶክ፣ ቴሌቪዥን፣ ዩቲዩብ፣ ፌስቡክ፣ ቴሌግራም ማንኛውም ነገር ላይ ቆሻሻ ነገር እንደማያይ ጆሮአችሁ ጠማማን ነገር እንደማይሰማ ከአንደበታችሁ ርኩሰት እንደሌለ እንደ ንጽሕት ድንግል ራሳችሁ ለክርስቶስ ሕያውና ቅዱስ መስዋዕት አድርጋችሁ አቅርባችሁ ከሆነ እስቲ ኑና እንዋቀስ። ድንግል ማርያም ዘመረች ሲባል ሰምተህ ታውቃለህ? አይደለም ዘፈን ስለ ድንግል ማርያም ዘመረች ሲባል ሰምተህ ታውቃለህ? ክብር ይግባትና ለአቲ ስብሐት አታውቅም። ኑሮዋ መዝሙር ነው፣ ሕይወቷ መዝሙር ነው፣ ንግግሯ መዝሙር ነው። እንሰማ ዮሐንስ በማኅፀን ሳለ እንደ አንበሳ ጥጃ ያዘለለ ደስታ ምን አይነት ድምፅ ነው? ምን አይነት ሰላምታ! እንዴ ምን ሰማህ ዮሐንስ በማኅፀን ሳለ የ6 ወር ጽንሱ አንተ
እንደ አንበሳ ጥጃ በእናትህ ማኅፀን ያዘለለህ ምንድን ነው? ደስታ እኮ ነው። ምን አይነት ሰላምታ! ምን አይነት ድምፅ ነው! ምን አይነት ሰላምታ! ምን አይነት ሰላምታ! ምን ሰማህ? ምን ሰማህ አንተ? አንቺ እርሶ ምን ሰምተው ነው እንደ አንበሳ ጥጃ የሚያዘልሉት? በእርግጥ እንደ አንበሳ ጥጃ የሚያዘልል የድንግል ማርያምን ቃል ሰምተዋል? ዝማሬ የሆነ ንግግሮቿ ሁሉ ደስ የሚያሰኙ መዓዛ ለዛ ያላቸው ነፍስ ስጋን የሚያውዱ ጠረናቸው ክርስቶስ የሆነ ምን ሰማ ዮሐንስ በማኅፀን ሳለ እንደ አንበሳ ጥጃ ያዘለለ ደስታ ምን አይነት ድምፅ ነው! ምን አይነት ሰላምታ! ምን አይነት ሰላምታ! እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ፣ ምድር የእግሬ መረገጫ ናት። የምትሰራልኝ ምን አይነት ቤተ መቅደስ፣ ምን አይነት ቤተ ክርስቲያን፣ ምን አይነት የጸሎት ቤት፣ ምን አይነት ዳዊት፣ ምን አይነት መጽሐፍ ነው! የማርፍበት ስፍራ እንዴት ያለ ነው! ይህም ሁሉ እጄ ሰርቶታል። እነዚህ ሁሉ አንተ አለኝ የምትላቸው የኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌ ወደሚንቀጠቀጠው ሰው እመለከታለሁ እንጂ በሬን የሚያርድ ሰውን እንደሚገድል ነው ለእኔ። ጠቦት የሚሰዋልኝ የውሻ አንገት እንደሚቀረጠፍ ነው። የእህል ቁርባን የሚያቀርብልኝ የእሪያ ደም እንደሚያቀርብ ነው። ዕጣንን የሚያጥን ጣዖትን እንደሚባርክልኝ ነው። እነዚህ የገዛ መንገዳቸውን መረጡ፣ ነፍሳቸውን በርኩሰታቸው ደስ ይላታል። እኔ ደግሞ የተሳለቀባቸውን እመርጣለሁ፣ የፊቱንም ነገር እመጣባቸዋለሁ። በፊቴ ክፉ ነገርን አደረጉ፣ ያልወደድሁትንም መረጡ እንጂ በጠራው ጊዜ አልመለሱልኝም እና በተናገርኩ ጊዜ አልሰሙኝም። እንግዲህ ኢሳይያስ 1 እና ኢሳይያስ 66 ነው ወንድም እህቶች ያነበብኩላችሁ። የዝማሬህን ጩኸት ከፊቴ ዞር አድርግልኝ ይላል እግዚአብሔር። ከመስዋዕት ይልቅ መታዘዝ ወዳለሁ የሚል ጌታ አይደለም። ዘፈን፣ መዝሙር መታዘዝ አለው። አለባበስ፣ አነጋገር፣ አስተሳሰብ ክርስቶስን ይመጥነዋል። ኧረ ለእኔም የማይመጥን ማት ኮተት አለ ወንድም እህቶች። እንዴ ለአንተም ለአንቺም የማይመጥን ለእርሶ የማይመጥን ስንት ኮተት ዝማሬ አለ። እንኳን ዘፈን ኃጢአት ነው፣ ዘፈን ኃጢአት ነው አይደለም እንዴ? ሀገር ድል ልታደርግ እንጨፍራለን። በጦርነት ኃይለኞች በሆኑ ጊዜ ሰው እንዴት ነው የሚያለቅሰው? ደስተኛ ነው የሚሆነው። ሲያገባ እንዴት ነው ሰው የሚያዝ ነው? በዓል ሲያከብር ሰው እንዴት ነው የማይጨፍረው? የራያ፣ የትግሬ፣ የአማራ፣ የኦሮሞ፣ የጉራጌ፣ የስልጤ፣ የአፋር፣ የጅጅጋ፣ የጋምቤላ ጭፈራ ያስፈልገናል። ይህን ባህል ጠብቃ እዚህ ያደረሰች የኢትዮጵያ ቤተክርስቲያን ነች። ገና የሐዘን የለቅሶ በዓል ነው እንዴ? ፋሲካ የለቅሶ የሐዘን ነው እንዴ? ቦዬ የለቅሶ ነው እንዴ? ሆያ ሆዬ ሆያ ሆዬ እዛ ማዶ ጭስ ይጨሳል፣ አጋፋሪ ይደግሳል። ያችን ድግስ ውጬ ውጬ ከድንካል ጋር ተገልብጬ ያች ድንካል ጋር አምለኛ ያለ አንድ ሰው አታስተኛ እያል ሆያ ሆ እያልን ጨፍረን ሳንቲም ሰብስበንበታል። እቲ ከፈበለው በሩን የጌታዬ እያልን ጨፍረናል። አበባየሆሽ ለምለም አበባየሆሽ ቅድስት እያልን እህቶቻችን አልጨፈራችሁ? ይሄ በእርግጥ ዝማሬ ነው ወይስ መዝሙር ወይስ ዘፈን? ከየትኛው ይካተታል? አሸንዳ አሸንድዬ፣ ሶለል ሶለልዬ፣ ጉራጌ ጉርግዬ፣ ትግሬ ትግርዬ፣ ኦሮሞ ኦሮምዬ፣ አማራ አማራዬ እንዴት ነው የምትጨፍር? ደረት እስክስታ ትከሻ እግር ላይ ከአፋር እስከ ሶማሌ ያለው እንዴት ነው የምትረግጠው? ያስፈልጋል። ያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነቀርሳ አይደለችም። ከኃጢአት በስተቀር የኢትዮጵያ ቤተክርስቲያን ነቀርሳ የሆነችበት ምንም ነገር የለም። አይደለም ዘፈን፣ ዝማሬህን ዞር አድርግልኝ የሚል አምላክ ነው ያላት። ጌታዋ የዝማሬህን ጩኸት፣ ዕጣንህን፣ ዳዊት መድገምህን ዞር አድርግልኝ፣ ከመስዋዕት ይልቅ መታዘዝ ነው የምወደው። ወደዚህ ወደሚንቀጠቀጠው በቃሌ ልቡ ትሑት ወደሆነው እጆቹን ለድሃ ወደሚዘረጋው የታመመ ወደሚጠይቀው ምንም ባይኖረውም እግዚአብሔር ይስጣችሁ እያለ በትህትና ወደሚመልሰው የአንተ ሚሊዮን ብር ለእኔ ምንድን ነው? ቆሻሻ ሊሆን ይችላል። ዞር አድርግልኝ። በሬ ገዝተህ ብታመጣ፣ መኪና ብትገዛ፣ ፎቅ ሰርተህ ለቤተ ክርስቲያን ብትሰጥ ሊሸተኝ ይችላል። ዞር አይቀርና የበሰበሰ ነገር ዞር አድርግልኝ የሚል ጌታ ነው። አባቶቻችንም እውነተኞቹና ሐቀኞቹ ያለህን አይፈልጉም። የበሰበሰ የሸተተ ብርህን ከየትም ያመጣ ነው የተበሰበሰ የቆሸሸ አጭበርብረን ሰርቀን አምታተን የሰበሰብነውን አባቶቻችን እናቶቻችን አይፈልጉትም። እናንተን እንጂ ያላችሁን አንፈልግም የሚሉ ናቸው አባቶቻችን። ገንዘብ ከአንተ ጋር ይጥፋ። ኤልሳ ነው አይደለ የቀሰፈው ጊያዝን? መቼ ላኩ ገንዘብ አምጣ ብዬ? የእሱ ለምጽ አንተ ላይ ይምጣ እኮ ነው ያለበት። ጴጥሮስ ደግሞ ምን አደረገው? በዚህ ነው የሸጣችሁት? ማንን? ጴጥፋራና እንደዚህ ነገሮች። በል ገንዘብ ከአንተ ጋር ይጥፋ አለው። ተቀሰፈ፣ ሞተ። ቀበሩት። ሚስቱ መጣች፣ እሷንም ቀሰፋት፣ ሞቱ። ሐዋርያው ቅዱስ ጴጥሮስ እኮ ነው። ምን ሰማ ዮሐንስ በማኅፀን ሳለ ዘፈን ኃጢአት ነው። እውነት ለመናገር ዘፈን ኃጢአት ነው።
የጨፈርንባቸው ቀናቶች ሁሉም ሰርግ ላይ መጨፈር ኃጢአት ነው። መዳራት ኃጢአት ነው። መስከር ኃጢአት ነው። መሽተት ኃጢአት ነው። መግማማት ኃጢአት ነው። መበስበስ ኃጢአት ነው። እንዴ መሳደብ ኃጢአት ነው። መመኘት ኃጢአት ነው። መስገብገብ ኃጢአት ነው። የሰው ሚስት፣ የሰው ንብረት፣ የሰው ትዳር ማፋታት ኃጢአት ነው። የሰው ቤት ላይ ነቀርሳ መጣል ኃጢአት ነው። ማጨስ፣ መጨስ፣ መቃም፣ መበስበስ ኃጢአት ነው። ሰው ክቡር ሆኖ ሳለ እንደ እንስሳ ሆነ ይላል። የፊደል ተቱቲታቴት እኮ እያለው ተከብረን እኮ ነው ሰው የሆነው። እጃችን የምንዘረጋ ቀና ብለን የምንሄድ ደረት ያለን አጥንት ያለን አባቶቻችን ከእናቶቻችን የሚያሳፍሩ ማነው? ዛሬ ቅዱስ ቂርቆስ ነው አይደል? የ3 ዓመት ሕፃን እኮ የምናከብረው ሰው ስለሆነ ነው። እጁን ሲዘረጋ የሚያምር ንጹህ ፊደል ተፊደል ስለሆነ እኮ ዝማሬው ደስ ስለሚል ነው። እሳት ውስጥ እኮ ነው የተጣለው። የፈላ ድስት ውስጥ እኮ ነው የተገለበጠው። ይህ ሕፃን ልጅ በ3 ዓመት ይትፍረሂ አላት እናቱን። ምን አትፍሪ እናቴ ሆይ ክርስቶስ አምላካችን ከፊት አለ። የ3 ዓመት ልጅ ቂርቆስ ላይ አዲስ አበባ ቂርቆስ አሁን እዚህ ለጋር ዛሬ ያዘምረናል ይላል። ዝማሬያችን ግን እግዚአብሔርን ደስ ያሰኘዋል። ጸሎታችን እግዚአብሔርን ደስ ያሰኘዋል። ከመስዋዕት ከዝማሬ ከጸሎት በፊት እግዚአብሔር መታዘዝ እንወዳለሁ ይላል። ታርቀናል። ያስቀየምናቸው ጋር ለመግባባት ጥረት እያደረግን ነው። ከክፉ እየሸሸን ነው። ሰላምን እየናፈቅን ነው። ወንድም እህቶቼ ያ ነው ዘፈን። አባቴ ዘፈነ የሚል ብዙ ቦታ አለ። ዘፈነ ምን አድርጎ የት ነው የዘፈነው? በጦርነት ስታሸንፍ አልቅስ፣ እሺ አልቅስ። ልብስ አትቀይር። ስታገባ አልቅስ። ልጅህ ሲመረቅ፣ ልጅሽ ሲመረቅ፣ ቤት ስትሰሩ፣ ንብረት ስትገዙ፣ ሀብት ሲመቻችሁ፣ ሲደላደላችሁ አልቅሱ። እሺ አልቅሱ። አባቴ ደስ ያለው እኮ ነው መዝሙር እኮ የሚዘምረው። የደስታ ጥግ እኮ ነው መዝሙር። ማሟያ እኮ አይደለም መዝሙር። እኛ ማሟያ እያደረግን ነው። እኔም ትምህርት ሳስተምር የተደበረ ለማነቃቂያ ምናምን ትኩረት። መዝሙር እኮ አምልኮ ነው፣ ውዳሴ ነው። ለማን የሚቀርብ የዝማሬን ጩኸት ዞር አድርግልኝ፣ እኔ ከመጥዋት ይልቅ መታዘዝ ወዳለሁ። ዕጣንህ ይሸተኛ ይገማኛል እኮ ነው የሚለው እግዚአብሔር። ምን አድርገህ ስታቀርበው ነብይ እግዚአብሔር። ይኸው ኢሳያስ እኮ በኢሳያስ 6 በትንቢተ በዮሐንስ ራእይም እኮ ላይ ተጽፏል። ዕጣኑ ከቅዱሳን ጸሎት ጋር ላይ አረገ ይላል የሚልም እኮ መጽሐፍ ቅዱስ ተጽፏል። ዞር አድርግልኝ የሚለው ሲገማ ሲሸት ሲበሰብስ ነው። ዘፈን አይደለም። ዘፈን መዝሙር የሚሸተው አምላክ ነው እኮ አምላካችን። እንዴ መታዘዝ ነው እሱ የሚወደው። ስጦታህን አይደለም የሚፈልገው፣ ንጽህናህን ነው። ልብስህን አይደለም የሚፈልገው፣ ልብህን ነው። ጫማህን አይደለም የሚፈልገው፣ እግርህን ነው። ጫማ የተቀደሰ ቦታ ነውና ከእግርህ ላይ ጫማህን አውልቅ የተባለው እኮ በከንቱ አይደለም። የክብር ያለህ ሰው እኮ ነህ። ደስ ሲልህ የምትዘምርበት ቃላት ከሌለ ትዘፍናለህ። የምትዘፍነው ግን ምን ለማለት ነው? ውዴ ውዴ፣ ገላይ ገላይ፣ የኔ ፍቅር፣ የኔ ማር፣ የኔ አንጀት፣ የኔ ጉበት እያልክ ልጠብሳት ነው? ልታቃጥላት ነው? ልታነጅው? ኧረ አባቴ ዘፈን ኃጢአት ነው ወይ የሚለው ብዙ ትርጉም ይፈልጋል። ለቅዱሳን ኃጢአት ነው። ለቅዱሳን ኃጢአት ነው ዘፈን። ለቅዱሳን አንተ ቅዱስ ካልሆንክ አይመለከትም። አንቺ ቅዱስ ካልሆንሽ አይመለከትሽም። ዘፈን ለቅዱሳን ኃጢአት ነው። ዘፈን ኃጢአት፣ ስለ ኃጢአት የሚያወራው እኮ ጻድቅና ቅዱስ ነው ሰው ነው። ዘፈን ለቅዱሳን ኃጢአት ነው። እንኳን ዘፈን መዝሙርም በትክክል ካልቀረበ ለቅዱስ ሰው ኃጢአት ነው። ዛሬ ዕለተ ዓርብ ነው፣ ጥር 15 ወሩም ተጋመሰ 2018 ወር። ይህን ባካፍላችሁ ብዬ ነው። መስከረም ለቺሳነች ፊደል ተቱቲታ ስታወራ ትዝ አለኝና ተማለት እኮ ሰው ነው። ግብጽ መሄድ አያስፈልገንም። አውሮፓ መንከራተት፣ ትልልቅ መጽሐፍት ማንበብ። አንተ ራስን ስታከብር ፊደል ተነ፣ አንቺ ራስሽን ስታከብር ፊደል ቶነሽ። ኢትዮጵያ እጆቿን ትዘረጋለች ወደ እግዚአብሔር ማለት እጅሽን ስትዘረጊ ተቶቲ ትመስያለሽ። ጥሩ ነው እያጣቀሱ እንደዚህ የሚያስተምሩን እንደ ጀግና የሆኑ ሴቶች መገኘት። እንደ ንግሥት ሳባ ግን ክርስቶስ የሚመሰክርልሽ ሆነች። እንደ ህንደኬ፣ እንደ ሌኒ፣ እንደማሆይ ገዳነሽ ብጥርጥር ያልሽ የቅኔ አዋቂ መጽሐፍ ተንታኝ፣ ለትውልዱ ብርሃን ገላጭ፣ በተቀደደ በጎደለው መልኩ ምን ሞላ ነው። ምን ሞላው ነገር ግን የውዝግብ መነሻ መሆንም የለበት። ቆንጆ ርዕስ ነው። መስከረም ለች ያነሳችሁ ያወዛግባል ማለት ያለ በጣም ቆንጆ ርዕስ ነው። ግን እሱ ነው የሚያናግረኝ ልላችሁ። ለምን ክብራችንን አለማወቃችን ነው እንጂ እኛ ከግብጽ ከአሜሪካ የምፈልገው እኮ ነገር አልነበረ ነው። ከአውሮፓ ምንድን ነው ይሄ ስልክ አሁን ያልሰራሁት ኦሮሞ የአማራ ወይ ትግሬ ወይ ስልጤ ያልሰራው ይሄን ስልክ ሸጠው ሊሆን ይችላል እንጂ የመጣው ከቻይና ይሁን ከአውሮፓ ከየት ሀገር ነው? ከቻይና ነው አብዛኛው። ሳምሰንግ ጋር መሰለኝ እና ኢትዮጵያ ገበሬ ያልሰራው ይሄን ስልክ ግን ይሄን በልቼ አላዘም። እንጀራ በልቼ ጤፍ በልቼ ስንዴ በልቼ ነው ሙለው አይደል? አሁን በላለሁ አይደል? ምሳም አልበላም። እናንተ አበሉም እንዴ? ምን በላይ አላሳጣን። እግዚአብሔር ቅዱስ እግዚአብሔር የተመሰገነ ይሁን። በእውነት እጆች እንዲኖሩን አድርገው፣ ቆመን ስንሄድ ተፊደል እንድንመስል አድርገው፣ ስንዘረጋ እጃችንን ቶ እንድንመስል ያደረገን ቅዱስ አምላክ እግዚአብሔር የተመሰገነ ይሁን። ዘፈን ለቅዱሳን ኃጢአት ነው።
እርኩሳንን አይመለከትም፣ ኃጢአተኞችን አይመለከትም። ከኃጢአት መንጻት ለሚፈልጉት ከርኩሰት መንጻት ለሚፈልጉት ግን አይደለም ዘፈን መዝሙርህም ርኩስ እንዳይሆን መጠንቀቅ አለብህ። ዕጣንህን፣ መዝሙርህን፣ ገንዘብህን፣ መስዋዕትህን፣ ሰንበት ማክበርን፣ በዓላት ማክበርን ከኔ ፊት ዞር አድርግልኝ። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 1 ምዕራፍ 66 ሁለቱንም አንብቡት። እግዚአብሔር ይህን ይፈልጋል፣ ንጹህ ልብ ይፈልጋል። ለዛ ነው ቅዱስ ዳዊት አቤቱ ንጹህ ልብን ፍጠርልኝ፣ የቀናውንም መንፈስህን ከኔ አትሰድብኝ፣ ቅዱስ መንፈስህን ከኔ አትሰድብኝ፣ አቤቱ እንደ ቸርነትህ መጠን ማረኝ የሚለው ጸሎቱ ላይ መዝሙር 50 ላይ ማለት አቤቱ አምላኬ ሆይ ንጹህ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ፣ ከፊትህ አትጣለኝ፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ። ጌታ ሆይ ንጹህ ልቦናን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ፣ ከፊትህ አትጣለኝ። ይህ እኮ ትልቅ ጸሎት እኮ ነው። ዘፈን ኃጢአት ነው ወይስ አይደለም? ለቅዱሳን ኃጢአት ነው። እንኳን ዘፈን መዝሙርም አላግባብ ሲደረግ አባቶቻችን ለዛ ነው ጸናጽል ክሽ አድርገው ወደ ጭፈራ ወደ ከበሮ አመታታችን እየተሽከረከረ ሰይጣን እንዳለበት ጋኔን ነው አውሊያ ጠንቋይ እንደሚያሽከረክረው እየተሽከረከረ ከበሮን አላግባብ ስንመታው መቃወሚያ አላግባብ ስንሰረዝር ዝላይ ስናበዛ ከመሬት ከፍታችን ወደ መላእክት ለመድረስ ሳይሆን እንደ ዘፋኞች ራፕ ሂፕ ሆፕ ምናምን ፒፓፓ ለማለት ከሆነ ጸናጽል ክሽ አድርገው ተረጋጉ ይላሉ። የቆምክበትን ቦታ አስተውል፣ የተቀደሰ ስፍራ ነውና ጫማህን ከእግርህ አውጣ፣ ቆሻሻህን ከውስጥህ አውጣ ይላሉ። ዘፈን ኃጢአት ነው ለማለት ቅዱሳን በእግዚአብሔር ፊት አጸያፊ ነው። እንኳን ዘፈን መዝሙርም አጸያፊ ይሆናል። አትርሳ። ከበሮ አመታትክም አጸያፊ ይሆናል። ጸናጽል በገና አደራደር አጸያፊ የሚሆንበት አለ። የዳዊት ሲሆን ግን አጋንንትን ያወጣል። ሳውልን የመሰለ በሽተኛ ይፈውሳል። በገና፣ ጸሎት፣ ዝማሬ፣ መስዋዕት፣ በዓል አከባበር። አሁን እኛ እንደ በዓል እንደ ማክበራችን በሚሊዮን 10 ሚሊዮኖች ሆነን አደባባይ ላይ ሰሞን በዚህ በአራት ቀን ችግር ሳንፈጥር ሀገሪቷ ላይ ታውዳ በጎንደር፣ በትግራይ፣ በአማራ፣ በኦሮሚያ፣ በአዲስ አበባ እኔ በነበርኩባቸው በተመለከትኳቸው በሚሊዮን የሚቆጠሩ ሰዎች አይቻሉ ነው። በእነዚህ ቦታዎች ላይ ሁሉ በነበሩ ቦታዎች ላይ በአካል የነበርኩባቸው ሚሊዮን ሰዎች አሉ። በእነዚህ ቦታዎች ላይ እግዚአብሔር ደስ የሚሰኝበት የበዓል አከባበር ከሆነ እግዚአብሔር ደስ የሚሰኝበት ዝማሬ ከሆነ እንዴት ነው የሀገራችን ሕዝብ አጋንንት ያደረበት ሳውል እንዴት ነው የማይፈወሰው? ሳውልን መፈወስ ያልቻልነው ብዙዎች እንደሚሉት ዲያቆን ዮርዳኖስም እንደሚለው ለታይታ፣ ለፎቶ፣ ለስክሪን፣ ከላይ ለድሮን እንደመቀረጽበት ለመፎካከር ከፕሮቴስታንት አባቴ ከፕሮቴስታንት ከጋኔን ጋር ለመፎካከር አትኑር፣ ከሙስሊም ጋር ለመፎካከር ካቶሊክ ለማበሳጨት ሌላውን አይደለም። በክርስቶስ ፊት ቅዱስ ሕያው ንጹህ መስዋዕት አድርገህ ራስን ለማቅረብ የምትተጋ ከሆነ አባቴ ምድር ያንተ ነው። ሰማይ ምድር የተፈጠረው ለአንተ ነው። በክርስቶስ ነው የተፈጠረው። አንተን የፈጠረህ እግዚአብሔር ዓላማ አለ። እግዚአብሔር ይፈልጋል፣ ይፈልግሻል። እግዚአብሔር ይፈልገናል። ያለንን አይደለም ያለንን ኮተት አይፈልግም እግዚአብሔር። ለምን ቢሊዮነር አትሆንም? ኮተትን አይፈልግም እግዚአብሔር። አንተን ነው የሚፈልገው። የደላ የተመቸ ነገሮች የተቃኑልህ ሁሉ ነገር አልጋ ባልጋ ይሆንልህ ለምን አይፈልግም እግዚአብሔር? አንተን ኮተት አንተን ነው የሚፈልግ። ከመስዋዕት ይልቅ መታዘዝን ይወዳል እግዚአብሔር። ወደ ቃየል ያላየው መስዋዕቱ ቆሻሻ ስለሆነ ላይሆን ይችላል፣ ልቡ ክፉ ስለሆነ ነው። ወደ አቤል የተመለከተው ግን ከዛ በኋላ አቤልን አየው፣ ንጹህ ነው። ከዛ መስዋዕቱን አየለት፣ መስዋዕቱም ንጹህ ነው። አየ ለፍተህ ደክመህ በንጹህ ልብ የምታቀርበው 1 ብር ለምን አይሆንም? እግዚአብሔርን ሚሊዮን ብር ያቺ 2 ሳንቲም የሰጠችው ሴት ደስ አላሰኘችውን? ክርስቶስ ስትዘፍን ምንድን ይሰማህ? ትሰክራለህ፣ ወሲብ ያምርሃል፣ ትደፍራለህ፣ ታጭበረብራለህ፣ ትሳደባለህ፣ ታጉረመርማለህ፣ አውሪያዊ ጸባይ ይጠናወታል። ይሄ በሽታ ነው። ቶሎ ንቃበት። የልጅ ማኛ እንዳለችው ቶሎ ንቃበት። ዘፈን ኃጢአት ነው ለጻድቃን። ለቅዱሳን ግን ዝማሬም ቢሆን በአግባቡ ካልሆነ ኃጢአት ነው። ለቅዱሳን ዝማሬ ራሱ ምን ይላል? እሱን አንብቤ ልሰናበታችሁ፣ እናንተ አረዘምኩባችሁ። ሰማይ ዙፋኔ፣ ምድር የእግሬ መረገጫ። ምንድን ነው የምታቀርብልኝ? የማርፍበት ስፍራ የት ነው? ምን አይነት መስዋዕት ነው ለእኔ የምታቀርበው? ሁሉ የኔ እጅ የሰራው። እግዚአብሔር እንዲህ ይላል፣ ወደዚህ ወደ ትሑት ምንም ወደ ሌለው ግን መንፈስ ወደ ተሰበረ ቃሌን ወደሚያከብረው በሬን ማረድ ላልቻለው ጠቦት ማቅረብ ያቃተው የእህል ቁርባን ያላቀረበልኝ ዕጣንን ያላጠነ ምስኪን አቅርቦም ከሆነ ንጹህ ወደው ነው ወደ አቤል እመለከታለሁ። ወደ አቤል በድንጋይ ወደ ተገደለ ወደዚህ የዋህ እመለከታለሁ። በኦሮሚያ በአርሲ ወደ ተገደሉት ወንድም አቤል ወዴት ነው? ወንድምሽ እህትሽ የት ነች ይላል እግዚአብሔር። በትግራይ እግራቸው የተቆረጡ ብዙ ወጣቶች አሉ። እነሱ ወዴት ናቸው? በጎንደር አሰረሽ ምቸው ያዋጣናል። በአዲስ አበባ የተያዝነው በዓል ማክበር ጥሩ ነው። አላፋት ዝማሬ አለውበት በአንድም በሌላም መልኩ ጥሩ ነው። አባት የቀረና ብዙ ነገር የበሰበሰ የገማ የሸተተ የከረፋ ነገር የለንም። እንኳን በእግዚአብሔር ፊት በሰው ፊት የማይቀርብ ልቅና ስድ የሆነ ነገር የለንም። ታረም እግዚአብሔር እንኳን ዘፈን መዝሙርን ይጠላል። እንኳን የተገማማ ጭሳጭስ ሲጋራ ዕጣንን ይጸየፋል። ንጹህ መስዋዕት ነው እግዚአብሔር የሚፈልግ፣ ንጹህ ዝማሬ
ያለህም ይኸው ሰሞኑን አንድ ልጅ ልብስ አልለበሰም ብሎ ዮሴፍ ፍስሐ በፌስቡክ ላይ አስተዋውቆት ከዛ በኋላ ትላንትና ደግሞ እኔ በዮሴፍ ገጽ ላይ ነው ያየሁት፣ ሌላም ሰው አስተዋውቆት ሊሆን ይችላል። ከዛ ትላንትና ያው መኖሪያ ቤት ተከራዩለት፣ መቀሌ ነው ልጁ የተገኘው፣ ድሪቶ የለበሰው የሚባለው ስሰማው እንዴ የቤተክርስቲያን ሊቅ አይደል እንዴ? እኔ ምን ቴዎሎጂ ዲግሪ ያለኝ ታዲያ? እኔ እሱ እኮ ሊቅ ነው፣ ትክክለኛው ቴዎሎጂ እኮ ያለው እሱ ነው፣ የጎዳና ላይ የወደቀው። ዘፈን ግን ኃጢአት ነው ወይስ አይደለም? በደንብ ተረዱ ወንድም እህቶች፣ ዘፈን ኃጢአት ነው። ለማ ለቅዱሳን፣ ለሌላ ላንተ ቢጤ አይደለም። ለእኔና ላንተ ቢጤ መዝሙራችን ራሱ ጤነኛ መሆኑን መመርመር አለብን። የኔና ያንተ ቢጤ ገና መዝሙር ራሱ አልገባንም። የዝማሬህን ጩኸት ከፊቴ አርቅ የሚለውን ጥቅስ አልነገርኳችሁም፣ አልነግራችሁም። ፈልጋችሁ አገኙት። ምክንያቱም ስለ ዕጣን አወራን፣ ስለ መስዋዕት አወራን። ለዚህ እና ምንድን ያለው ጌታ እነዚህ የገዛ መንገዳቸውን መረጡ፣ ነፍሳቸውን በርኩሰታቸው ደስ ይላታል። የገዛ መንገዳችን መርጠን ነፍሳችን በርኩሰታችን ነፍሴ ጌታን ታከብረዋለች አለች መብርሃን ወለላይቱ ድንግል ማርያም ቅዱስ ነፍሴ ጌታን ታከብረዋለች አለች። ነቢየ እግዚአብሔር ቅዱስ ኢሳይያስ ደግሞ ምን አለ? ነፍሳቸው ምን አለ? ነፍሳቸው በርኩሰታቸው ደስ ይላታል አለ። ነፍሴ ጌታን ታከብረዋለች፣ መንፈሴ በመድኃኒቴ አምላክ በእግዚአብሔር ሐሴት ታደርጋለች አለ። የእኛ ሐሴት የምናደርገው ነፍሳችን በርኩሰታችን ነው ወይስ አይደለም? ድንግል ማርያም እንዲህ አለ፣ ነፍሴ ጌታን ታከብረዋለች ነው ያለችው። ከዛ እኔ ደግሞ የተሳለቀባቸውን እመርጣለሁ፣ ተሳለቅባቸዋለሁ። የፈሩትን አመጣለሁ፣ በፊት የክፉ ነገርን አደረጉ፣ ያልወደድኩትን መረጡን። በጠራው ጊዜ አልመለሱልኝም፣ በተናገርኩ ጊዜ አልሰሙኝም። በቃሉ የምትንቀጠቀጡ የእግዚአብሔርን ቃል ስሙ። የጠሏችሁ ስለ ስሜ የሚያባረሯችሁ ወንድሞቻችሁ ደስታችሁን እናይ ዘንድ እግዚአብሔር ይክበር ብለዋል፣ ነገር ግን ያፍራሉ። የጩኸት ድምፅ ከከተማ ድምፅን ከመቅደስ በጠላቶች ላይ ፍዳን የሚያመጣ የእግዚአብሔር ድምፅ ተሰምቷል። እና ወንድም እህቶች እንመለስ፣ እንመለስ ወደ አባቶቻችን አምላክ ወዲያው እግዚአብሔር እንዲያጽናናን፣ እናት ልጇን እንደምታጽናና እንዲያጽናና እግዚአብሔር አምላክ እንዲጎበኛን፣ በችግራችን እንዲያስብልን፣ መንገዶቻችን ቀናና ለምለም እንዲያደርግልን፣ ጠላታችንን አይኑን ጨለማ እግሩን ቄጤማ እንዲያደርግ፣ የመንግስት ሰማያት ዜጎች እንዲያደርገን እንመለስ ወንድሞች። ዘፈን ግን ኃጢአት ነው ወይስ አይደለም? ይለምንናል አምላክ አብርሃም፣ ይታደገናል መድኃኒዓለም። ይለምንናል አምላክ ቂርቆስ፣ ይታደገናል አምላክ ኢየሉት። ቸር እረኛ ነው እጁን የዘረጋ፣ ፍጥረት ሁሉ ሆነም እዚያ ጋር። ቸር እረኛ ነው የእስራኤል ቅዱስ፣ ለአንተ የኔ ነው ምድርን የሚቀድስ። አብርሃም ይስሐቅን ያዕቆብን ያረሳ ቅዱስ አምላክ ከደጋጋ አባቶች ከቅዱሳን ጋራ፣ ከነቢያት ጻድቃን ሰማዕታት ጋራ። የሕዝበ እግዚአብሔር ሁሉ ለአምላክ ዘምሩ፣ አድኖናልና በሚያስደንቅ ክብሩ። ይለምንን አምላክ ቅዱሳን፣ ይታደገናል ሰማዩ ጌታ እግዚአብሔር አምላክ። ሁላችንንም ይስማን፣ የሁላችንን መጨረሻ ያሳምርልን። ሀሳብ አስተያየት ስጡ። 97 ከመቶ የምትሆኑት በዩቲዩብ የምትከታተሉኝ ሰብስክራይብ አታደርጉም። ዘፈን ኃጢአት ነው አይደለም የሚለውን አይደለም እኔ ላስተምር የምፈልገው፣ ትምህርት ብዙ እንማማራለን። ሰሞኑን እያነበብኩ ያሉት ደግሞ የዲያቆን ምህረት መጽሐፍ 40 ገጽ ነው ደርሻለሁ መሰለኝ። በደንብ ካነበብኩት ብዙ ገጽ ነው። ሀሳቡን ልክ የመመሪያ ያደርጋልን ኢቮሉሽን እንደተቻውት ይህንንም ሀሳብ እተቻለሁ። ተቻለሁ፣ ሀሳብ አስተያየት ሰጥበታለሁ። ስለ አሐቲ ድንግልም የምናገረው ነገር አለኝ አሐቲ ድንግልም ላይ እና ይመስለኛል እንደዛ ነው። እና ወንድም እህቶቼ ሰብስክራይብ አድርጉ፣ ሀሳብ አስተያየት ስጡ። ዘፈን ኃጢአት ነው አይደለም? ዘፈን ለኃጢአተኞች ለጻድቃን ኃጢአት ነው። እንኳን ዘፈን መዝሙርም ለጻድቃን ኃጢአት የሚሆንበት ጊዜ አለ። ነፍሳችን ነፍሳቸው በርኩሰታቸው ደስ ይላታል። ድንግል ማርያም ግን ነፍሴ ምን እንታለች? ጌታን ታከብረዋለች አለች። ድንግል ማርያም ክብር ይግባትና እንኳን ስትዘምር አይታት ታውቃለህ? እና ገብርኤል ቅዱስ ገብርኤል ለምን ተላከላት? መንፈስ ቅዱስ ለምንድን ነው በላያ ላይ ያደረው? ኤልሳቤጥ መንፈስ ቅዱስ አድሮባት የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይገባል እንዴት አለቻት? ምን ሰማ ዮሐንስ በማኅፀን ሳለ እንደ አንበሳ ጥጃ እንዲህ ያዘለለ በማኅፀን ሳለ ምን አይነት ድምፅ ነው? ምን አይነት ሰላምታ! መዝሙር እኮ አይደለም፣ መዝሙር አይደለም፣ ድምፅን ያዘለለው የድንግል ማርያም የሰላምቷ ቃል ወደ ኤልሳቤጥ ሲመጣ ኤልሳቤጥ ላይ መንፈስ ቅዱስ አደረ። ዮሐንስ መጥምቅ ደግሞ ሆረ ኢየሱስ እንገሊላ ሀበ ዮሐንስ የተባለለት ዮሐንስ መጥምቅ ደግሞ በማኅፀን ሳለ ምን ሰማ ዮሐንስ ብሎ ደግሞ ዘማሪ ይልማ ዘመራለት። አየ መዝሙር ምንድን ነው? መስዋዕት ነው፣ ምስጋና፣ አምልኮ፣ ለአምልኮ የሚቀርብ ነው። አለዛ ግን እግዚአብሔር የዝማሬህን ጩኸት፣ ብርህን፣ ገንዘብን፣ ቤትህን፣ መኪና፣ ንብረት፣ ልጆችን ጩኸት ዞር አድርግልኝ ይላል። ከመስዋዕት ይልቅ መታዘዝን የሚወድ አምላክ ነው። ዘፈናቸው እኮ ደስ የሚያሰኘው አምላካችን እግዚአብሔር በዘፈናቸው ደስ የሚሰኝ እኮ ይኖራል። በቤኒሻንጉል፣ በጋምቤላ፣ በጉሙዝ፣ በአርሲ፣ በአፋር፣ በሶማሌ፣ በጅጅጋ፣ በሌላው አረብ ሀገር፣ ላቲን አሜሪካ፣ አውሮፓ፣ እስራኤል፣ አሜሪካ፣ ካናዳ፣ እንግሊዝ፣ ፈረንሳይ፣ ጣሊያን ባሉ ዘፈኖቻቸው እኮ ደስ ሊሰኝ ይችላል። በእርግጥ አንዳንድ ሂፕሆፕ ዘፈኖች ደስ የሚሉን የሉም? በእርግጥ አንዳንድ ዘፋኞች ደስ የሚሉን የሉም?
ሀቅ ንጽህና ቅድስናን ለማውራት የሚፈልጉ ቋንቋቸው ዘፈን ብቻ የሆነ ሌላ ቋንቋ ያጡ መዝሙር የማያውቁ እግዚአብሔር ጋር መቅረብ ያልደረሱ ቅዱስ ያሬድን ያልተረዱ መላእክትን መምሰል ያቃታቸው ወንድም እህቶቻችን የሉም? እግዚአብሔር እነሱን አይጸየፍም፣ ይጠራቸዋል። ሰው ተከፍሎበታል በደምና ባጥንት። አድዋ ትላንት፣ አድዋ ዛሬ ነው፣ አድዋ ነገ ነው። ወዳደቁት እነሱ ይቆጠሩ ወዳደቁት እያለች ጂጂ አሁን ይሄን ዘፈን ልትለኝ ነው? ከቀረናና ከበሰበሰ 10,000 መዝሙር የእሱ አይሻልም? አድዋ ዛሬ ነች፣ አድዋ ትላንት። ትናገር አድዋ፣ ትመስክር አድዋ አለች። ዘፈን ኃጢአት ነው፣ ግን የት፣ እንዴት፣ ለማ፣ መቼ፣ በምን ሁኔታ ሲዘፈን ሳይሆን መዝሙር ራሱ ኃጢአት ነው። መዝሙር ኃጢአት ነው። እንዴት ሲዘመር፣ መቼ ሲዘመር፣ ለማ ሲዘመር፣ በምን መልኩ ሲዘመር። የዝማሬህን ጩኸት ከእኔ አርቅ ይላል። እስቲ ችን ጥቅስ የቱ ጋር እንዳለች እስቲ ሀሳብ ላይ ሰታችሁን የማታውቁ ልጆች እስቲ ሀሳብ ስጡ። መዝሙሯ የት ላይ እንደ በእኔ ምክንያት እስቲ አንብቧት። በዚች ምክንያት ሌላ የተሻለ ትምህርት ደግሞ እንድንማማር አትጥፉ። ሰብስክራይብ፣ ሀሳብ ላይክ፣ ሼር አድርጉ። ለዛሬ ይበቃናል። እጅግ በጣም ከረጅም ጊዜ በኋላ ደግሞ አረዘምኩባችሁ። በጣም ይቅርታ። አዎ ዘፈን ነገር ነው። ዘፈንና ኑሯችንም ዘፈን ሆነ፣ ስቃይ ሆነ እኮ። ደስ ያለው ነበር የሚዘምረው ድሮ። አሁን ደስ ያላለው ሁሉ ልዘምር እያለ እኮ ስቃይ ሆነ። ደስ ያላለው እንዴት ነው የሚዘምረው? መጸለይ ነው እንጂ ያለበት እንዴ። ኑሯችን ስቃይ ተገለባበጠ ነገር ሆነና የተገላቢጦሽ አህያ ወደ ቤት ውሻ ወደ ግጦሽ ሆነ እኮ። አሁን ወንድሞቻችን በጣም የተገለባበጠ እኮ ግርቢት ዘመን ያለው ዋናው አካል ከፋ እና ወድጅ ያለ ዘለዘፈን ማርዘም አለብን። ረዝሞም ከገባን ጥሩ ነው ብዬ ነው ወንድሞች። በጣም ይቅርታ በጣም ለተፈጠረው ክፍተት። ሀሳብ አስተያየታችሁን እንጠብቃለሁ። መልካም ጊዜ ሆነላችሁ። ይመቻችሁ፣ አትጥፉ። አርብ ይመቻችሁ። ቀሪውም ጊዜ ለእናንተ ይሁንላችሁ። የተፈጠራችሁት ልትኖሩበት አይደል? ኑሩበት። ይመቻችሁ።